በኢትዮጵያም ሆነ በሌላ የዓለም ክፍል ያልተናበበ ደግሞም ያልታገለ ህዝብ መብቱን አረጋግጦም ድልም ተጎናጽፎ እንደማያውቅ የፖለቲካ ታሪክ ያስተምራል። ይህ በዚህ ሰሞን መታየት ጀምሯል። ደሞዝ የተከለከለ መምህር ሳልበላ አላድርም ብሎ ቤቱ አለ። አድማ መምታቱ እየሰፋና እየተስፋፋ ሲሄድ መንግስት ያልተለመደ ድንጋጤ ወረረው። በአንዳንድ አካባቢዎች ብር በፌስታልና በማዳበሪያ እየያዘ ወደ ባንኮች ሄደ። ለወራት ያቀበውን ደሞዝም ውሰዱና አስተምሩ እያለ መቀስቀስ ጀመረ። ክልል ብለህ ደሞዝ አትጠይቀኝ ተብሎ በአገሪቱ መሪ የተፌዘበት፣ ትምህርት ቤቶችን እዘጋለሁ እየተባለ በትምህርት ሚኒስትሩ የተዛተበት የኢትዮጵያ መምህር ካልታገለ መብቱ እንደማይከበር ጥያቄውም እንደማይመለስ የገባው ይመስላል። እናም ዘግተው ቤታቸውን ዋሉ። መንግስትም ለውጊያ ሊያውለው የነበረውን ቢያንስ የሰሩበትን ደሞዛቸውን ለመክፈል እየተገደደ ነው። በመሰል መንገድ ሐኪሞች የቢጫ ካርድ መዘዋል። አምና የጀመሩትን የሥራ ማቆም አድማ እነዚያ የአገሪቱ ጠቅላይ ሚኒስትር እኒያ እንደ ኦቪድ ያሉ ቢሊዮነር ድርጅቶች ያሏቸው መሪ እኔም እኮ የደሞዝ ጥያቄ አለኝ ብለው ጥያቄያቸውን ያጣጣሉባቸው ሐኪሞች ያልተመለሰ ጥያቄያችን ይነሳ ብለው እየተንቀሳቀሱ ናቸው። በእርግጥም ፖለቲካ መብትህን ከትግልህ እንጂ ከገዢዎች አታገኝም የሚል መርህ አለውና ነጋዴውም ሆነ ገበሬው፣ ሻጩም ሆነ ሸማቹ ሰጥለጥ ብለው በተገዙ ቁጥር ትከሻቸው እየጎበጠ ኪሳቸው እየተሟጠጠ ማጀታቸው እየተመናመነ ገላቸው እየተራቆተ ይቀጥላልና ቢያንስ አትግደለኝ፣ አታፈናቅለኝ፣ አታስርበኝ፣ አገሬንም አታፍርስብኝ ብሎ መጠየቅ ግዴታው ሲሆን ኖሯል። የመምህራኑና የሹፌሮች እንቅስቃሴ ይህንን የተረዳ ይመስላል። የኢትዮጵያውያንን ልብስም ቀለብም በፀሐይና በዝናብ በበጋና በክረምት የሚያመላልሱት የአገሪቱ ሕዝብና ምርት ወዲህና ወዲያ እንዲሆን የሚያደርጉት ሹፌሮች ሕይወታቸውንም ንብረታቸውንም ስራቸውንም እያጡ ናቸው። የብልጽግና አገዛዝ ጦረኛ ፖሊሲና ያሰማራቸው ሚሊሻዎች ይህንኑ እያደረጉ ሊያስመርሯቸው ለስራ ማቆም አድማ መኪናቸውን ሲያቆሙ የኮቴም አንከፍልም ሲሉ ታይተዋል። ይህንን ችግር የሰነበቱበት ላለፉት 7 ዓመታትም የኖሩበት ቢጮሁ ያልተሰሙበት ነው። ተመልከቱ፣ ይኸውላችሁ ስንት ቦታ መሰላችሁ? 1 2 3 4 5 6 7 8 ለአብነት ይህንን ሹፌር እንመልከተው። እንዲህ የተደረደሩ ወረቀቶችን ሲቆጥር አንድ የተማሪዎቹን የፈተና ወረቀት ለማረም የተቀመጠ አስተማሪ ሊመስል ይችላል። ሰውየው ሹፌር በእጁ የሚያገላብጠው ደግሞ ወረቀት በመንገዱ ላይ ለቆሙ ኬላዎች የከፈለውን ገንዘብ የሚያሳዩ ደረሰኞች ናቸው። አገር ማስተዳደር ያልሆነለት መንግስትነትን በኬላ ማቆም የተካው የብልጽግናው ስብስብ አገሪቱን የኬላ ምድር አድርጓት በየከተማው የኮቴ የሚያስከፍል ሚሊሻ ካሰማራ ሰነባብቷል። መከላከያ ይቀርጣል፣ ሚሊሻ ይቀርጣል፣ የክልል ፖሊስ ይቀርጣል። የፌዴራል ገቢዎች ኬላዎች አሏቸው። ክልሎች የጉምሩክ መቅረጫ ገመዶች በየመንገዱ ዘርግተዋል። ወረዳዎች በየከተሞቻቸው መግቢያ የዘረጉት ሲባጎ እልፍ ነው። ያለቀ መስሎ ይሄ ደግሞ የማይታየው ነው፣ ከጀርባ ነው ያለቀ መስሎ። ይህም አንድ ሹፌር ለኬላዎች የከፈለው የደረሰኝ ክምር ነው። በወር ወይም በሳምንታት ውስጥ የተሰበሰበ ሳይሆን በአንድ ቀን የ400 ኪሎ ሜትር ጉዞ ውስጥ የተጠራቀመ። እንዲህ ባለ መልኩ አገሩን የኬላ አገር መንግስትነቱንም የኬላ መንግስት ያደረጉት የዘመናችን ገዢዎች አገር ማስተዳደር አልሆንልህ ቢላቸው ህዝብ እንዳይንቀሳቀስ መገደባቸውም አልበቃ ብሎ ሸቀጥና ምርትም እንዳይዘዋወር አድርገው ሹፌሩን ነጋዴን በኮቴ ክፍያ በግድያና በድብደባ ያሰቃዩታል። ሁሉ መረረው ሹፌርም ሰሞኑን በተለያዩ ከተሞችና ኬላዎች መኪኖችን አቁሞ ከፈለጋችሁ ግደሉኝ ሲል ተደምጧል። ኬላዎቹ ግን ሹፌርን ለመቅረጥ ብቻ የተቋቋሙ አይደሉም። ኬላ ዘርግተው ተሳፋሪ አስወርደው ብሔር እየጠየቁ መንገደኞችን የሚያስሩና የሚያሳልፉም አሉ። የነገሩ ዝርዝር ለጆሮ ይጎመዝዛል። ደግሞም በሰዎቹ መካከል መናበብ ያለ አይመስልም። ጠቅላይ ሚኒስትሩ የሚናገሩት የኬላን አስፈላጊነት ነው። ሚኒስትሮቹ ደግሞ አረ ይሄን ነገር አናውቀውም ይላሉ። የብልጽግና ጉባኤ ላይ አጀንዳ አድርገን መክረንበት አያስፈልግም ብለን ወስነናል ሲሉም ይደመጣሉ። ጠቅላይ ሚኒስትሩ የብልጽግና አባል አይደሉም እንዴ? ታዲያ ውሳኔው ሲወሰን እንዴት አልሰሙም የሚለውን ቀልደኛ ቀልድን ተውና ምክንያታቸውን ስናዳምጥ የኬላዎችን አስፈላጊነት ከዚህ
ከዚያው ከሚሳሱለት ከራሳቸው አብልጠው ከሚወዱት ስልጣናቸው ጋር ሲያገናኙት እናገኛቸዋለን። ብልጽግና ለአገሪቱ ካስተዋወቃቸው የህዝብና አገልግሎት አቅራቢ ኃይሎች ማማራሪያ መንገዶች አንዱ ኬላ ነው። በ180 ኪሎ ሜትር ርቀት ውስጥ 17 ኬላ የተዘረጋባቸው ቦታዎች አሉ። በኬላ እስከ 30 ሺህ ብር የሚያስከፍሉም ገመዶች አሉ። የኦሮሚያ ክልል የሲኦል ምድር ከሆነ ውሎ አድሯልና በከተሞች የሚያልፍ መኪና ሁሉ ለሚሊሻዎች ይክፈል ብሎ ሹፌሮችን እያስደበደበም እያስገደለም ነው። ሞጆ መግቢያ ላይ ኮቴ 2000 ብር መከፈል ከተጀመረ ወራቶችን አስቆጠረናል። እንግዲህ አሁን ከሌሊቱ 6 ሰዓት ነው። ይሄ ከፊት የምታዩት ሹፌር ከቅድም ጀምሮ ኪሱን ይፈትሹታል፣ ብር የለኝም ይላል፣ ያለቃቅሳል፣ አውርዶ ይደበድቡታል። የማያደርጉት ነገር የለም። እንግዲህ እንደምታዩት ማለት ነው። ይሄን አይደለም ከፊት የሆነ የሄደ ሹፌር ማለት ነው እንጃ የሚነዳ አይመስለኝም መኪና ችሎ ማለት ነው። አውርዶት ነው ዱቄት ያደረጉት እና ምንድነው ነው እንግዲህ ይሄ ነገር እስከ መቼ ሊቀጥል ይችላል? እስከ መቼ? ይህኛው ሾፌር ደግሞ በሞጆ ከተማ መግቢያ ላይ የሚያጋጥመውንና ያጋጠመውንም በቪዲዮ ጭምር ሲያጋራ የሚደመጥ ነው። ሾፌሮችን በአገር አቋራጭ ጎዳና ላይ አስቁሞ የሚደበድበው የሚቀርጠውና የኮቴ ክፈሉ እያለ የሚያስረው የኦሮሚያ ክልል መንግስት ያስታጠቀው ሚሊሻ ነው። በኦሮሚያ ክልል እንዲህ ያለውን ተግባር እንዲፈጸም ያዘዘው የአቶ ሽመልስ አብዲሳ መስተዳደር ነው። ኢትዮ ፎረም የተመለከተውና በኦሮሚያ ክልል መንግስት አስተዳደር ገቢዎች ቢሮ ኃላፊ መስከረም ዲባባ ተፈርሞ ሰኔ 5 ቀን 2016 ዓ.ም የተጻፈው ደብዳቤ ኬላ ተጥሎ ክፍያ እንዲፈጸም ያዛል። በደብዳቤው ላይ ለአብነት የለስላሳና ቢራ መጠጥ ጭኖ በኦሮሚያ ክልል የሚያልፍ የትኛውም መኪና በሳጥን 50 ብር እንዲከፍል ይገደዳል። ይህ ደግሞ አንድ ለስላሳ ወይም ቢራ ጭኖ የሚንቀሳቀስ አንድ መኪና ቢያንስ 90 ሺህ ብር የኮቴ እንዲከፍል የሚያደርግ ነው። አንድ ሹፌር ከጅቡቲ ተነስቶ በትናንሽም በትላልቅም ከተሞች ታጣቂ በዘረጋው ገመድ ቦታ ላይ ሁሉ ሲከፍል ቆይቶ አዲስ አበባ የሚደርሰው እጅግ በትንሹ 20 ብር የኬላ ክፍያ ፈጽሞ ነው። በአማራ ክልል ከባህር ዳር እስከ ጎንደር ባለው 185 ኪሎ ሜትር መንገድ ውስጥ ብቻ 17 ኬላዎች አሉ። በአማካይ በየ10 ኪሎ ሜትሩ ኬላ አለ እንደማለት። አንድ የጭነት መኪና ከባህር ዳር ተነስቶ ወደ ትግራይ ለመሄድ ሲነሳ ወልዲያን እስኪያልፍ ድረስ ለኬላ ክፍያ ብቻ በትንሹ 120 ሺህ ብር ይከፍላል። ባሳለፍነው ዓመት አለሙ ስሜ ለመንግስት ሚዲያዎች ሲናገሩ አንድ ሹፌር ለአንድ ኬላ የሚከፍለው አማካይ ዋጋ ትንሹ 10 ብር ሲሆን ትልቁ ደግሞ 30 ሺህ ብር ነው ብለው ነበር። ግጭትና ጦርነት የሌለባቸውን አንጻራዊ ሰላም አላቸው የሚባሉትን አካባቢዎች ማዕከል አድርገን ከቆጠርን 297 ኬላዎች እኛ የማናውቃቸው አሉ ሲሉ የተናገሩት ደግሞ የጉምሩክ ኮሚሽነሩ ደበሌ ቀበታ ናቸው። እዚህ ጋር የአቶ ደበሌ ቃላት ልብ ይባሉ። አንጻራዊ ሰላም ባላቸው ቦታዎች ሲሉ ብልጽግና በሚቆጣጠራቸው አካባቢዎች እያሉ ነው። ይህ ማለት አብዛኛው የአማራ ክልልን፣ መላ ትግራይን፣ ከፊል ኦሮሚያን ሳይጨምር የብልጽግናው መንግስት ሳይታኮስ በሚውልባቸው አካባቢዎች ብቻ 297 ኬላዎች አሉ እያሉ ነው። በሌላ አገላለጽ ብልጽግና በሚቆጣጠራቸው አካባቢዎች ብልጽግና የማያውቃቸው 297 ገመድ ዘርጊዎችና የኮቴ ማስከፈያ ቦታዎች አሉ ማለት ነው። ምክትላቸው አቶ አዘዘው ጫኔ ደግሞ ባሳለፍነው ዓመት ኬላዎችን ያቋቋማቸው ህገወጥ በሆነ መንገድ ነው፣ እሱም መንግስት ነው ብለዋል። በህግ የተቀመጠው ኬላን የማቋቋም የጉምሩክ ስልጣን ነው። ክልሎች ግን በተለያየ ምክንያት እነዚህን ኬላዎች አቋቁሞ ያሉበት ሁኔታ ነው ያለው። ኬላዎች ናቸው ህገወጥ እንጂ ኬላዎችን ዘርግተው ግብር የሚሰበስቡ ግን የመንግስት ተቋማት ናቸው። የክልል ፖሊስ፣ የሚሊሻ መዋቅሮች፣ አንዳንድ ቦታ ደግሞ የስራ ዕድል ፈጠራ ተብሎ በመንግስት የተቋቋሙ የስራ ዕድል ፈጠራ ለወጣቶች በሚል አንዳንድ ቦታ ደግሞ የወረዳ ግብረ ኃይል ተብሎም ጭምር ማለት ነው። ሰሞኑን ሹፌሮች ለስራ ማቆም አድማ የዳረጋቸው እነዚህ አቶ አዘዘው የመንግስት የጸጥታና የሲቪል መዋቅር ያቋቋሟቸው ኬላዎች ናቸው ያሏቸው ኃይሎች ናቸው። ብልጽግናዎች እነዚህን ኬላዎች ለማቆም ምክንያታቸው ለደህንነት ኃይሎች ኑሮ መደጎሚያና ለስራ ዕድል ፈጠራ የሚል ነው። የብልጽግና መንግስት ለዜጎች የስራ ዕድል ብሎ ፋብሪካ መክፈት፣ ኢንቨስተር ማምጣት እንደማይችል፣ የልማት አጀንዳ መቅረጽ የሚያስችል አእምሮም እንደሌለው ባለፉት 7 ዓመታት ደጋግሞ አሳይቷል። ለዘመናችን ገዢዎች የስራ ዕድል
ዕድል ፈጠራ ማለት ወጣቶችን ኬላ አስቁሞ ሰርቶ ከሚያድር ለፍቶም ከሚኖር ሹፌር የዕለት ገቢ ላይ መንጠቅና ወደ ውትድርና አስገብቶ መማገድ ነው። ከዚህ በተጨማሪም ለሚሊሻ ማጠናከሪያ፣ ለወታደር ደሞዝ፣ ለፖሊስ ሬሽን እየተባለ የአገዛዙን የስልጣን ዘበኞች አቅም ለማጎልበት በሚል በየከተማው ደጃፍ ላይ የቆመው ኬላ በታጣቂ እየተደበደበ ገንዘብ መቀበያ ይሆናል። ሹፌሮችም የሚሉት ይህንኑ ነው። በየከተማው በር ላይ የምንከፍለው የሚሊሻ እየተባለ የምንጠየቀው ገንዘብ የበዛ ነው ሲሉ በምሬት ይናገራሉ። 11 ቦታ ለመንግስት ማለት ነው። ሁሉም የሚቆርጡት 1778 ለከተማ አገልግሎት በሚልና የሚሊሻ ድጋፍ ነው። ተመልከቱ እንግዲህ ይሄ ነው እንግዲህ የሹፌር ስቃይ ማለት ነው። እኛ እየተሰቃየን ነው በየቦታው በየአገሩ ማለት ነው። ይሄን ያክል እየከፈልን ከምንከፍለው ብር በላይ ደግሞ ጊዜያችንን ተመልከቱት። እንግዲህ ለወትሮው ሚሊሻ ለአካባቢ ሰላምና ጸጥታ እንዲያገለግል ተብሎ የተቋቋመ ያልተደራጀ መንግስትም ያላስታጠቀው የራሱን ጠመንጃ አስመዝግቦ የሚንቀሳቀስ ኃይል ነው። አገሩን ሁሉ ወታደራዊ ያደረገው የብልጽግና ግን ይህንን ኃይል አደራጅቶ ዩኒፎርም አልብሶ እንደ ድሪባ መኮንን ባሉ ጄኔራሎች እያስመራ አስታጥቆ በህዝብ ላይ ለቆታል። በኦሮሚያም በአማራም ሆነ በሌሎች ክልሎች ያለ ሚሊሻ የህዝብ ማሰቃያ መሳሪያ ሆኖ ከመሰለፉ አገዛዙ በሰጠው ጠመንጃ በህዝብ ላይ መከራ ከማብዛቱ ውጪ የፈጠረው አንዳች ሰላም የለም። ይሄው ኃይል ኬላ አቁሞ ገንዘብ ይሰበስባል። የምትሰበስበውን ገንዘብ የት ልትወስደው ነው ሲባል ለራስ የማጠናከሪያ ነው ይላል። የሸቀጥ ዋጋ እንዲወደድ፣ ሹፌሮች ምርትን ከአንድ ቦታ ወደ ሌላ እንዳያንቀሳቅሱ ወዘተ ሆን ተብሎ መንግስት በተከለው መዋቅር የሚሰራው ይሄው ዝርፊያ በአገዛዙ ሽማምንት ወጥነት ያለው መረጃ አይወጣበትም። ሌላው ቀርቶ ቀደም ሲል የጠቀስናቸው የጉምሩክ ኮሚሽንና ምክትላቸው ይህንን የኬላ መዋቅር ያቋቋመው መንግስት ነው ለማለት ተመሳሳይ ድፍረት የላቸውም። ኮሚሽነሩ ደበሌ 297 ኬላዎች አሉ። እነዚህም የሚገኙት አንጻራዊ ሰላም ባለባቸው አካባቢዎች ነው፣ ግን መንግስት አያውቃቸውም ይላሉ። አካባቢው ሰላም ከሆነ ከመንግስት ውጭም ሌላ የታጠቀ ኃይል የማይንቀሳቀስበት ከሆነ ታዲያ 297ቱን ኬላዎች ማናቆማቸው ለሚለው ግን ምላሽ የላቸውም። ምክትላቸው አቶ አዘዘው በበኩላቸው እነዚህን የተቋቋሙት የክልል መንግስቶች በሚመሩት መዋቅር ነው፣ ለሚሊሻና የስራ ዕድል ፈጠራም እየተባለ ነው ይላሉ። አቶ ካሳሁን ጎፌ የተሰኙት የንግድና ቀጣናዊ ትስስር ሚኒስትር ሌላ ምክንያት ያቀርባሉ። በአገሪቱ ውስጥ የምርት ነፃ ዝውውርን የሚገድቡ 283 ህገወጥ ኬላዎች እንደሚገኙ አምነው ይህ የመንግስት ፍላጎት አይደለም፣ ለመዝረፍ የሚፈልጉ ሰዎች የዘረጉት ነው ሲሉ ይክዳሉ። ህገወጥ ኬላና ኮቴ ክፍያ ጋር የሚያያዘው ጉዳይ የመንግስት ኢንተረስት ሳይሆን የግለሰቦች የሌብነት ፍላጎት ነው ያለበት። በየቦታው ያለው ሰው ገመድ ወጥሮ ቺንጋ ወጥሮ ሳንቲም የተቀበለ የሚውልበት አጉል ልምምድ፣ ምናልባትም የዓለም ንግድ ድርጅት አባል እንሆናለን፣ አፍሪካ ነፃ ንግድ ቀጠና እንገባለን፣ ኮሜሳ ውስጥ እነግዳለን የሚለውን ነገር ህልም የሚያቀጭጭ በጣም መጥፎ ልምምድና ተግባር። አቶ ካሳሁን እኛ የለንበትም፣ ሌቦች ናቸው ይህንን የሚያደርጉት ይላሉ። የአቶ ሽመልስ አስተዳደር በኦሮሚያ ክልል ውስጥ በየከተማው ኬላ እንዲቆም ደብዳቤ ጽፎ የበተነው ለመዝረፍ ነው ለማለት ነውን? በአማራ ክልል አረጋ ከበደ በድሬዳዋና ከድር ጁሃር ከተማ ረግጦ የወጣን መኪና ሁሉ የሚቀርጡት ለመዝረፍ ነው እያሉን ነውን የሚለውን ጥያቄ ለካሳሁን ጎፌ ያነሳው ሰው የለም። አቶ አለሙ ስሜ ደግሞ ይህንን ኬላ የዘረጋችሁት ሰዎች ወጪውን ህዝብ ላይ እያበዛችሁ መሆኑን እወቁ በማለት ያስጠነቅቃሉ። የሚዘረጉ ዜጎቻችን አንደኛ የሀገሪቷን አጠቃላይ የኢኮኖሚ ፍጥነት እየገደባችሁ ነው። በእያንዳንዷ በምታቆማት ተሽከርካሪ በእያንዳንዷ ደቂቃ በዛች ደቂቃ ወይ ያንን ያህል ወይ በዛ ስንት እጥፍ ኢኮኖሚውን እየጎተታችሁ እንደሆነ እያቆማችሁ እንደሆነ ተገንዘቡ። ሁለተኛ ደግሞ የምታስከፍሉት ክፍያ ተጨማሪ የዋጋ ንረት ላይም ነዳጅ እየጨመራችሁ መሆኑን ተገንዝባችሁ እባካችሁ በየቦታው ገመድ አትወጥሩ። አሁን ሰው ያልገባው ይሄን ኬላ የሚዘረጉ ሰዎች ያልገባቸው፣ በየኬላው ክፍያ የሚያስከፍሉ ሰዎች ያልገባቸው፣ ክፍያውን የሚከፍለው ባለሀብቱ ይመስላቸዋል። ባለሀብቱ ይደምራል፣ ወጪውን ይደምርና ምርቱ ዋጋ ላይ ነው የሚጨምረው። አለሙ ስሜ ገመድ አትወጥሩ ከማለት ውጪ ህግ ስለማስከበር የሚሉት ነገር የላቸውም። አገር ማስተዳደር አይሆንላቸውም፣ ለዚህም አልተፈጠሩምና ይህ እንዳይሆን ህግ ማስከበር የኛ ስራ ነው፣ ኃላፊነታችንን እንወጣለን አይሉም። የትራንስፖርት ሚኒስትር ነኝ፣ በአገሪቱ ውስጥ ምርትና ሸቀጥ ያለ ገደብ ተንቀሳቅሶ ሸማችና ሻጭ እንዲገናኝ ማድረግ የኔ ግዴታ ነው ሲሉም አይናገሩም። ጉምሩክ ኮሚሽንን የሚመሩት ኃላፊዎች ዋናውና ምክትሉ አንዱ መንግስት የማያውቃቸው ሲሉ የጠሯቸው፣ ሌላኛው መንግስት የማያውቃቸው የሚሏቸው
ከሰውን ጎፌ ደግሞ መንግስት ሳይሆን ግለሰቦች ለመዝረፍ ሲሉ የዘረጓቸው ናቸው ሲሉ የጠሯቸውን እነዚህን ኬላዎች ጠቅላይ ሚኒስትሩ ግን በሚገባ ያውቋቸዋል። ኬላዎቹ የተዘረጉትም ያንኑ የእሳቸውን ስልጣን ለመጠበቅ ተብሎ መሆኑን ሲናገሩ ሞያሌን ምሳሌ ያደርጋሉ። ነጋዴዎችን ሰብስበው ለምን ኬላዎችን አታነሱልንም ተብለው ሲጠየቁ ክላሽና ጥይት ተበይዶ ስለሚገባና አዲስ አበባ ላይ ፈንጂ እንዳይፈነዳ ስለምንሰጋ ነው ብለው መልሰዋል። ከሞያሌ ጀምሮ በአይሱዙ ስር በምናም መኪና ስር ተነስቶ ወይ ወርቅ ወይ ክላሽ ወይ ጥይት ተበይዶ ተጭኖ ይመጣል። ምንም ኬላ ከሌለ በየቀኑ አዲስ አበባ ብዙ ፈንጅ ብዙ ቦምብ ይገባል ማለት ነው። ለብልጽግናዎች ጠቅላይ ሚኒስትር እያንዳንዱ ሰው ቡድንና መሰል ነገር ብቻ ሳይሆን አውራ ጎዳናም የሚታየው ከዚያቸው ከስልጣናቸው አንጻር ብቻ ነው። በሀገሪቱ ውስጥ ያለው 300 የሚደርስ ኬላ በሙሉ የሚዘረጋው የአብይን ስልጣን ለመጠበቅ ተብሎ መሆኑ ነው። ጠቅላይ ሚኒስትሩን ከስልጣን የሚያወርድ ፈንጂ አዲስ አበባ እንዳይገባ ተብሎ በየከተማው ደጃፍ ኬላ ይቆማል፣ ገመድ ይዘረጋል። ሚኒስትሮቹና ኮሚሽነሮቹ መንግስት ያውቀዋል፣ መንግስት ያውቀውም ወዘተ እያሉ የተምታታ ነገር ሲያቀርቡ፣ ጠቅላይ ሚኒስትሩ ግን የኬላን አስፈላጊነት በሚያሻማ ቃል ከገለጹ በኋላ ተበይዶ የሚጓጓዝ ፈንጂና ጥይት አዲስ አበባ እንዳይገባ ፈርተን ነው ይላሉ። ብልጽግና በአገሪቱ ውስጥ የዘረጋው የኬላ መዋቅር የአገሪቱ ኢኮኖሚና ጸጥታ ዕዳ መሆን ከጀመረ ዓመታት እየተቆጠሩ ናቸው። ከ2 ዓመት በፊት የብልጽግና ሰዎች ተሰባስበው ስለ ኬላዎቹ ሲወያዩ የንግድ ባንኩ ፕሬዝዳንት አቶ አቤ ሳኖ አንድ መሰረታዊ ጥያቄ አንስተው ነበር። ድንበር ላይ ያለው ኬላ የላላ አገር ውስጥ ያለው ግን የጠነከረ የሚባልበት ምክንያት ምንድን ነው የሚለው ደግሞ ጥያቄያቸው ነበር። ጥብቅ መሆን ያለበት ኬላችን ልል ነው። ቦርደር ኬላ ማለት ነው። ከሀገራችን ወደ ውጭ የሚወጣው ነገር አገር ውስጥ ያለው ኬላ ጠብቆ ደግሞ ስራ አላሰራ እያለን ነው። እና ሁለቱም በሀገር ጥቅም ተቃራኒ የሚሰራ ነው የሚመስለኝ። እና እኔ ምንድን ነው ሀገር ውስጥ ያለው ኬላ ለደህንነት ካልሆነ በስተቀር ህጋዊ ኮሞዲቲስ በሚንቀሳቀሱበት ጊዜ ኬላ ለምን አስፈለገ? አገር ውስጥ ያሉ ኬላዎች ኢን ዘ ፈርስት ፕሌስ ያስፈልጋሉ ወይ? በእርግጥም የአቶ አቤ ጥያቄ ምርጥ ጥያቄ ነው። አብይ አህመድ የሚመሩት መንግስት ዛላምበሳ ላይ ኬላ የለውም። ቶጎ ጫሌ ወይም መተማ ላይ ያለው ኬላ ሞጆ መግቢያ ላይ ካለው ጋር አይነጻጸርም። ምክንያቱ ምንድነው ከተባለ ጠቅላይ ሚኒስትሩ መልሰውታል። የእርሳቸው የአገር ሉዓላዊነት የ4 ኪሎ ቤተ መንግስት ነውና ወደ አዲስ አበባ በሚሄድ መንገድ ላይ እንጂ ከአገር የሚወጣና ወደ አገር የሚገባ ድንበርን የሚጠብቅ ኬላና ሰራዊት አያስፈልጋቸውም። አሽከርካሪዎች እንደሚሉት ደግሞ እነዚህ ኬላዎች የተቋቋሙት ለመዝረፍ ሲሆን ገዛዙ የጸጥታ መዋቅር የገቢ ምንጭነትና በየከተማው ላሉ ባለስልጣናት ጭምር ነው። ግን ከፈልክ እየተባለ የሚደበደበውና አካል ጉዳት የሚደርስበትም የሚገደልም ሹፌር ደግሞ ለቤተሰቡ እያጎደለ ቀጥሏል። እናም በተንጠባጠበ መንገድ ቢሆን ስራ እያቆሙ ናቸው። ድሬዳዋ መውጫ ላይ 600 ብር ግዴታ ነው። ጆሞ ላይ ቆሞ ባራገፈበት ቦታ ላይ አምጣ ተብሎ 5000 ብር ተደብድቦ ልጁ ስልክ ቁጥሩ አለ ስሙ አለ መረጃ መጥቶ እዚህ አመልክቷል። ሆስፒታል ገብቶ ከዛ በኋላ የወጣበት ሁኔታ አለ። እንደገና ሞጆም ላይ እንደዚሁ ከመኪና አውርደው የተደበደበበት ሁኔታ አለ። በተለይ በዚህ በአዲስ አበባ ዙሪያ ላይ ሹፌሮቻችን እየተጎዱ ነው። በሚያራግፉበት ጊዜ የኮቴ እየተባሉ